የታባሽንስ ለምን እሱ ብቻ እንግዲያውስ ምን አይድሌ ማን ነው ወንድና እሷን ከኔ ነጥሎ የሚወስዳት? በስመ አብ ወወልድ ወመንፈስ ቅዱስ። ሙሉዬን ተወዳታለህ? የታባሽንስ ለምን እሱ ብቻ ሀረገ? ምን ነው አጎቴ ማን ጋር እያወራህ ነው? ያቻት አንተ ስታይ ጥርሷ ለቅማለህ ነበር። ማን ተወዳ? አረና ምን ነው አጎቴ ትንሽ ላውራት እንጂ ናፍቃኛለህ እኮ። በል ዛሬ ይቅርብህ፣ ሌላ ቀን ታገኛታለህ። ዛሬ ነው እንጂ አጎቴ ብቻዋን ሆና ሳለ። ና እንግዲህ ይቅርብህ። ወይኔ ተወዳ አንተ ነው ያለው ብዬ እንደው ጥርስ የላጣ ቆየ። ነሽ ነው ተወዳ ያስጠበቅሽኝ እኮ ደግሞ ሰላም ሳትይ ነው እንደ ቁጭ የምትይው ነው? ተናገሩሽ እንደ ባለፈው ቤተሰቦች? ኧረ በፍጹም ወላሂ ያልተናገሩኝም። ደግሞ ሰላም ተወስቢራ አሁን ይደርስ ይደ እንዴ? ይኸው ቀርቶብኝ እኮ ነው እኔም እንዲህ የምሆነው። እኔ የምልሽ ተወዳዬ ያን የወንድምሽ ሰርግ ሀመን አደረሱት እንደ ብለው አይደሩትም እንዴ? ሰርጉን እኮ አቆዩት። በጣም እንጂ ሞላዬ መቼኔ እንዲህ ያምርበታል ብዬ ጠበቅኩ። በስመ አብ ወወልድ ወመንፈስ ቅዱስ። ስለምን ማማር ነው የምታወሪው? ማን ያማረበት? ማን ያማረበት? አሁን ስለማማር እያወራሽ አልነበር እንዴ? አረ ሞላዬ እኔ ምንም አላልኩም። እኔ እየጠየኩሻለሁ ስለ ወንድምሽ ሰርግ፣ አንቺ የምታወሪው ስለ አማረበት። ምንድነው ነገሩ? እንትን እኮ ነው ሞላዬ ወንድሜ ሙሉዬን እንደሚያገባ ካወቀ በኋላ አምሮበታል ልፈልግ እኮ ነው። እንደሱ ነው እንዴ? ምን ይወጣለታል? ድሮስ ቆንጆ አይደለም እንዴ? ደግሞ የሚወደውን ሰው ሲያገኝ ያምርበታል። እኔም አንቺን ሳገባ ወዜ ነው ግጥም የሚለው። ግጥም ምን ነው የሚለው ወዜ ታይዋለሽ። እውነት ነው። እኔ የምልህ ግን ሁለተኛ ግን ያን ልጅ ጋር ባትጣላ ደስ ይለኛል። ደግሞ አይደለም እሱ ጋር ከማንም ሰው ጋር ልትጣላ አልፈልግም። ከተጣላ እኔ ጋር መጣላት አይቀርም። ኧረ እኔ አልጣላም አታስቢ። ለቀ ለተጋቤ ነን ጫው አንተ ለማግባት ያብቃ እንጂ ሸጋ ሚስት ነው ፈልጌ የማመጣልህ። እኔን አግባግ ባልክ አንተስ ቁመህ ልቀር ነው? ያንተ ዋሽት አልተገኘችም። ኧረ እኔ ሳገባለሁኝ እንደው አንተ መጀመሪያ አግባ ብዬ ነው እንጂ። በል እንግዲያውስ ሚስት ፈልግልኝ። ኧረ ቀላሉ ነው። እንኳን አንተ ፍቃደኛ ሆንክ እንጂ ችግር የለውም። ደግ እስኪ እሺ መቼም መጣላቱን ሱስ አርገዋል። ሁለተኛ ከሱ ጋር ተጣላህ እኔ ጋር እንጣላ ሰላለኝ ነው እንጂ እጅግሩን ሰባብሬ ቁጭ ባረገው ደስታ ይቆይ። መቼም ሴት የላከው ጅብ አይፈራም አሉ። እሷ ስትናገር እሺ ነው የምትለው። እኔን ነው እንጂ ማሰማኝ አንተ። በተወዳ ቀልድ እንደማላውቅ ታውቃለህ። እወዳታለሁ። እሱማ ልክ ነህ፣ ግን እስካሁን ስትገናኙ እንደው ምንም ነገር የለም። ተው እንደሱ ያለ ነገር የለም። እንዳልተቀማመሳችሁ። ኧረ ተው አንተ ምን ሆነ ነው? የሰርጋችን ቀን ደርሰለ የት ሄድብኛል? አገኛት የለም
የሰርጋችን ቀን በወግ በባህሉ እኔም ከነ ክብሯ ሳገኛት ቤተሰቦቿ ሲያመሰግኑ ማየት ነው ፈልገው። ምን ይላል? እሱማ መልካም ነው። ሴሊ በክብሯ ስትገኝ ነው ለሷም መልካም የሚሆነው። አዎ በወግ በባህሉ ሲሆን ነው ሁሉም ነገር ደስ የሚለው። እንደው ነው የምልህ እንደ ተመስገን ቁሞ ሊቀር ነው። ኧረ ተው ማላመላ እንበለው። እሱ ካልፈለገ እኮ ትዳር በግድ የሚሆን ነገር አይደለም። በዛ ላይ ታውቃለህ ስንት መከራና ስቃይ ያሳለፈ ልጅ ነው። እሱንም አውቃለሁ። ግን እኮ ህይወት እንደዚህ አይቀጥልም። መቼም የማይቀየር ነገር የለም። አይ አንተ ግርም ትለኛለህ። ሁሉም ሰው እኮ እንዳንተ የሚያስብ ነው ይመስለው። ቆይ ለምን አንተ አታገባም? እስኪ ሸጋ ሚስት አምጣልኝ። የራሱ አሮባቴ ሰው ታመሰላለህ ያው ወዲያ ወዲህ ከምትል በቃታ መጀመሪያ ሚስት ፈልግልኝ አትለኝም ነበር? አንተ ደግሞ እንደ ሁሌ እንደቀለድክብኝ ነው። ኧረ ምን ላድርግ ብለህ ነው? የፈለከውን ነገር በቃታ አትናገርም። አንተ ምን አለብህ የራስህን ድርሻ ይዘህ ሄደ። እኔ የምልህ መንገሻትን ሊያገባ ነው? አዎ ላግባልኝ። ጌታውን ይወዳታል በል ማለት አልገባኝም። ማን ነገረህ? ኧረ እኔስ ማንም አልነገረኝ። እንደው ልጅ እየሰለሷ ሲያወራ ጠርጥሬው ነው እንጂ ለያ ነው ሙሉ ልታገባ እንደሆነ ከሰማ በኋላ ባህሪው ላይ ተቀያየሩ። ኧረ ወሬ ነው ግስገሳው። ቆይ ከኔ መደበቁ ለምን አስፈለገ? ማለት ምንድነው ደግሞ የደበቅኩ? እህቴን እንደምወዳት ለምንድን ያልነገርከኝ? ነው ከሌላ ሰው እስከምሰማው ነበር እየጠበቅክ የነበረው? ማን ነገረህ? ማንስ ቢነግረኝ ምን ያደርግልሃል? አይጠቅምህ። አሁን ግን የምጠይቅህን ጥያቄ ቀጥ አድርገህ ትመልሳለህ። ካልሆነ የእናንተ ጓደኝነት ሀይሆ ያበቃል። እሺ ጠይቀኝ፣ ምንም አልዋሽህም። ሙሉዬን ትወዳታለህ? መልስልኝ እንጂ ምን ይዘጋሃል? አዎ እወዳታለሁ። ከመቼ ጀምሮ ነው የወደድካትና የተመኘሃት? ኧረ ረጅም ጊዜ ሆኖኛል። ለምንድን ነው እስካሁን ያልነገረኝ? ማለትማ የጓደኛ እህት ያንተ እህት እኮ ናት ትለኛለህ ብዬ ነው ያልነገርኩህ። እና ደግሞ ጓደኝነታችንን እንዳላጣው ፈራሁ። ግን አሁን የሌላ ሰው እንደሆነ ይሳውቅ እበድ አለኝ። ቆይ ለማን ላውራው? በጣም የምትገርም ሰው ነህ። እኔ ልጅ ምንም ደስ አላለኝም። ጭራሽ እያመንኩት አይደለም። አንተ ዓለሙ የዋህነት ስለሚያበዛ ነው። ዝም ብሎ ያገኘው ሰው ጋር ነው የሚያወራው። የለም ተሳስተሃል። አንተ እንደምትለው ሰው የዋህ አይደለም። ራስ ወዳድና ብልጣብልጥ ሰው ነው። እንዴት እንደዛልክ? አንተ ጎበዝና ብልጥ ከሆንክ
አንድን ሰው ካወራሩ አይተህ በትንሹም ቢሆን ማንነቱን ትረዳለህ። እኔ አንድ አይነቱን ነገር መች አስተውላለሁ ብለህ ብታስተውል መልካም ነው። ምንም እንዳትይ ብቻ ግን ትንሽ ልይሽ ካንተ ውጭ ማንም አይነግረውም። እንዴት ነው የምትናገር? እንዴት ነው እኔ ወንድሜን ገመና አሳልፌ የምናገር? እልቅ ሌላ ሰው የነገርከው ካለ አስታውስ። ለዓለሙ ነው እንደምወዳት ፍንጭ የሰጠሁት። ማወቁ አይከፋም። እውነት ተደብቆ አይቀር። ደግሞ ያወቀውም ለበጎ ሊሆን ይችላል። ግን እኮ ተበሳጭቶ ነው ትቶኝ ሄደው። ያንማ በጊዜው ቦታው ላይ ስለሆነ ይናደዳል። ደግሞ ነገሩን ካንተ ሳይሰማ ከሌላ ሰው መስማቱ ደግሞ ይባስ ያናድደው። እሱ ስልክ ነህ። ከእንግዲህ እንዴት ብዬ ነው አይኑን የማየው? ለሙልዬ ሲነግራት ይሆን? አይ የሚነግራት እንኳን አይመስልኝም። ሂጅ ላግኘው እንዴ? አይ ቆይ ትንሽ ንዴቱ ይብረድለት። እሺ እንዳልክ። በቃ እኔ ቆይ ትንሽ ደግሞ የራያ ልብስ ለብሼ እንደዚህ እንኳን አትይኝም እንዴ? አላማረብኝ? ሙሉዬ ግን ጌታው እንደሚወዳት ታውቃለህ? ማለት ይወዳታል ስትል ምንድን ነው የምታወራው? አዎ ይወዳታል። ካንተ መንጭቆ ለመውሰድ እየተሯሯጠ ነው ያለው። ከቻልክ ጠበቅ አድርገህ ያዛትኝ። ማነው ወንድና እሷን ከኔ ነጥሎ የሚወስዳት? እና ያለና ቆይ ግን ለመሆን ላንተ ማን ነገረህ? እራሱ ነው የነገረኝ። ቆይ እንዴት ተመስገን ወንድሙ አይደለ? እንዴት ላንተ አልነገረህም? እንዴት ይደብቃል? እንዴት ይነግረኛል? የወንድሙን ገበና እንዴት አሳልፎ ይሰጠኛል? እሱማ ወይኔ ሰውየው ልጅ ይኸውልህ ጓደኛዬ እንደተቀየምከኝ አውቃለሁ፣ ግን ይቅርታ አድርግልኝ። በጣም እኮ ነው የምወድህ። በምን እንደተቀየምኩ ታውቃለህ? እሷን ስለወደድካት ሳይሆን ለኔ ስላልነገርኸኝ። ምን ላድርግ ብለህ ነው? ለምን እንዴት ሆነ ብለህ ብትቀየመኝስ ብዬ እኮ ነው። አንዴ የሆነው ሆኗል፣ ግን ለምንድን ነው ለሷ ልነግራት ያልቻልከው? ፈራው። ልነግራት አስብና ከሷ ፊት ስደርስ ሁሉም ነገር ይጠፋብኛል። ከዚህ ያልሰጡኝን የባጡን የቆጡን አምጥቼ ዘረጋግፋለሁ። እስከዛሬ እንደወደድካ ካወቅክ መናገር ነበረብህ። አጥፍተሃል። አዳ አሁንም እኮ ይደርሳል፣ እነግራታለሁ። አሁንማ እንኳን አንተን የማልነግራትም ታውቃለህ የምወደው ሰው እንዳለ። እህቴ ልቧ እንዲሰበር አልፈልግም። አይድሌ 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 ሁልጊዜ በቃ ምን አይነት የተረገመ እድል ነው ያለኝ። አይ እኔ የምልሽ መንገሻን ምን ያህል ተወጂዋለሽ? ወንድም አለም ባልወደው ኖሮ ለትዳር አስበው ነበር። እርግጠኛ ነሽ? አዎ። በጣም ጥሩ።
የሌላ ከተማ የመጣው ላይ አይደል እንዴ? አዎ ራሱ ነው። ደሞ ልብስ ማን አልብሶት ነው? ወስልት ራያ አይደለም እንዴ ደሞ አንተ ያለው ሸምነው አልብሶት ይሆናና ደሞ እኮ እንደሚያምርበት ዘንዳ አንተው ልጅ እንኳን ያምርበታል። እንኳን የራያ ልብስ ለብሶ ሱሪም ለብሶ ያምራል ማለት ካንተ እኮ አይበልጥም። እንደውም ሙስልት ይኸውላ የተወዳን ቀልብ ለመሳብ ነው። ስማ ልክ ነህ። ለፋይራው አንድ እንጨት ያስራል አሉ መስሎን ነው እንጂ ያገኛት የኔን አትወዳ እንደሆነ በእናትሽ ለዛሬ እንኳን ፍቅጅ ልልሽኝስ። እኔ ደግሞ አንተ እንድሸኝ አልፈልግም። ለምን አለቀኝም? ምን አለሽ ብትይ አልፈልግማ። ይሻላል ብለሽ? አዎ። እንግዲያውስ ምን? ከመሃል መንገድ ብቻሽን ምን ትሰሪያለሽ? ሳመኝ። ስምሽ? ደህና ነሽ? ደህና ነኝ። በቃ ልሂድ። ከተገናኘን አይቀር እንጫወት እንጂ። እቸኩላለሁ ሞላዬ። ተነከሽና እንደመጣሽው? አዎ። በይ እንዳልሽ። በቃ እሺ ልሂድ። እጅሽ